ያራራው ተሃሃት ህወሓት የህወሓት አንጋፋ ታጋይ የቀድሞ አባል የነበሩትና የትግራይ ክልልን ለረጅም ዓመታት በርዕሰ መስተዳድርነት ያስተዳደሩት አቶ ገብሩ አስራት ሉዓላዊትና ዲሞክራሲ በኢትዮጵያ የሚል አንድ ዳጎስ ያለ መጽሐፍ ጽፈዋል። አቶ ገብሩ በዚህ መጽሐፋቸው ውስጥ ተሃሃት ህወሓት ከ45 ዓመታት በፊት ከርሱ በፊት በተመሰረተው ግግሃት ግንባር ገዲል ሓርነት ትግራይ በተባለው ድርጅት ሰራዊት ላይ በርቀ ሰላም ስም ከጠራቸው በኋላ በሌሊት የፈጸሟቸውን ዘግናኝ እልቂት እርምጃ እንዲተርከውታል። ህወሓት ገና ስሙን ሳይቀይር ተሃሃት ተጋድሎ ሓርነት ህዝቢ ትግራይ ይባል በነበረበት ወቅት ግግሃት ግንባር ገዲል ሓርነት ትግራይ ከተባለው ከርሱ በፊት ተመስርቶ በትግራይና በኤርትራ ዋሳኝ መሬቶች ላይ ይንቀሳቀስ የነበረው የታጠቀ ድርጅት ሙሉ ለሙሉ ውህደት ለመፈጸም ስምምነት ላይ ተደርሶ ነበር። ይህን ውህደት የህወሓት አባል የነበረው ሟቹ ዶክተር ገድለ ጊዮርጊስ ኪሮስ በግግሃት ከሚገኘው ታናሽ ወንድሙ ጋር በመነጋገር መሰረት ለማስያዝ ሞክረው ነበር። በኋላ ሁለቱ ድርጅቶች ተሃሃት ህወሓትና ግግሃት ውህደት ወደሚፈጸምበት ቦታ ምስራቃዊ ትግራይ ዘገብላ ተብላ ወደምትጠራው ቦታ ሰራዊቶቻቸውን ወስደው ካሰፈሩ በኋላ አመሻሽ ላይ የህወሓት አመራሮች ቀን ሲሸርቡት የዋሉትን ሴራ ለሰራዊቶቻቸው በጠቅላላ በመስጥር እንዲተላለፍ አደረጉ። ይህም እያንዳንዱ የተሃሃት ህወሓት ታጋይ ከህወሓቶች ጋር ጥንድ እየሆኑ እንዲተዩና የግግሃት ታጋዮች እንቅልፍ ወስዷቸው ከመሪዎቻቸው የተኩስ ትዕዛዝ እስኪተላለፍ በንቃት እንዲጠባበቁ የሚል ነበር። ከዚያም እኩለ ሌሊት ላይ የግግሃት ሰራዊት በእንቅልፍ ላይ መሆኑ ከተረጋገጠ በኋላ የተሃሃት ታጋዮች ላይ እንዲተኮስ እርምጃ እንዲወስዱ በመለክት ትዕዛዝ ተሰጣቸው። የህወሓት ታጋዮች ሀገር ሰላም ብለው የተኛውንና ለውህደት የመጣውን የግግሃት ሰራዊት ከነመሪዎቹ በእንቅልፍ ላይ እንዳሉ በጥይት ፈጇቸው፣ ደመሰሷቸው። ህወሓቶች በተመሳሳይ የታሪክ አጋጣሚ ከጥቂት ሳምንታት በፊት በሰሜን እዝ ሰራዊት ላይ የወሰዱት አሰቃቂ ጭካኔ እርምጃ ዛሬ የተጀመረ ሳይሆን የትናንትና ታሪካቸው አካልም ጭምር ነው። ታሪክ የትውልዶች መፋረጃ ችሎት ትምህርት ቤት እንዲሉ የታሪክ ፈላስፎች ዛሬም የትውልድ ፍርድን ታሪክ ይመዘግበዋል። ጤና ይስጥልኝ። ሳምንታዊ ነጋገር ፕሮግራማችን ተጀምሯል። የዚህ ሳምንት የነጋገር ፕሮግራማችን እንደተለመደው ታላላቅ ሁለት እንግዶችን በተለይም ደግሞ መምህሩና ደቀ መዝሙሩን አንድ መድረክ ላይ ያገናኝተዋል። በዛሬው ውይይታችን ህወሓት ስለተባለው ፓርቲ ወይም ደግሞ ህወሓት ኢህአዴግ ከምስረታው እስከ ዛሬ ድረስ የመጣባቸውን መንገዶች በፈለስፋዎቹ አንደበት እንዴት ይታያል የሚለውን እየተወያየን እየተነጋገርን ነው የምንቆየው። አብራችሁን ሆኑ። ጥሪያችን አክብራችሁ እዚህ ስለመጣችሁ እናንተንም ከልብ አድርጌ አመሰግናለሁ። ዶክተር ዳኛቸው አሰፋና ዮናስ ዘውዴ ሁለታችሁንም ከልብ ነው ማመሰግነው። ሁለታችሁም በፍልስፍናው ዓለም ያላችሁ ናችሁ። ምናልባትም ዶክተር ዮናስን ሲያስተምሩት ቆይተዋል። ዮናስም ደግሞ አሁን እየተማሩ ነው፣ ለዛው ፒኤችዲ ተማሪ ናቸው። ነገር ግን እኔ ያጎደልኩትን እንድትጨምሩ ራሳችሁን ባጭሩ እንድታስተዋውቁ ሁሌ እንደማደርገው መልሼ እድል ሰጣል። ያው እንዳልሽው አዲስ አበባ ዩኒቨርሲቲ ፊሎሶፊ ዲፓርትመንት መምህር ነኝ። ከዛ በተረፈ ለመጀመሪያ ጊዜ የተወሰነ ኮርሶች የሰጠሁት ወጣትም ያው አብሮኛል እና በጣም ደስ የሚል ነው። ጥሩ አስተማሪ ማለት ይላል አሪስቶትል ራስን የሚመስልን ማውጣት ሳይሆን ይላል ከራስ ከፍ ያለም ተማሪ ማውጣት ያስተማሪውን ትልቅነትና ጉብዝና ያሳያል ይላል። ብዙ አልናገርም በዚህ ለብል እስኪ ደግሞ እሱ እንደሚል አመሰግናለሁ። ቅድም እንዳነሳሽው ዮናስ ዘውዴ ይባላለሁ። በአዲስ አበባ ዩኒቨርሲቲ ሶስተኛ ዲግሪ ፍልስፍና ተማሪ ነኝ። ለመጀመሪያ ጊዜ ነው እኔም ከመምህሬ ጋር የተገናኘሁት። ዶክተር ዳኛቸው ሁለት ኮርስ አስተምሮኛል። በእነዛም ኮርሶች ሁለቱንም እኔ ያመጣሁት እና ጥሩ አስተማሪ ናቸው። ስለዚህ ጥሩ እድል ነው ለኔ ማለት ነው እና አስተማሪ ባለበት መናገር ከባድ እንደሚሆን እገነዘባለሁ፣ ግን ሞክራለሁ። ከመግቢያዬ እንዳነሳሁት ዛሬ ስለ ህወሓት ኢህአዴግ ከአመሰራረቷ ጀምሮ እስከ ዛሬ ድረስ እስከ ደረስንበት በተለይ ጎላ ያሉትን
ሀገረኛ ሳይሸቱ የሌላ ባዕድ እስኪመስሉ ድረስ ሀገሪቱ ውስጥ የሆኑትን ነገሮች እያነሳን በተለይ ደግሞ በእናንተ በፊሎሶፊው በዚህ በፍልስፍናው ዓለም ደግሞ እንዴት እንደሚታይ እናነሳለን። እንግዲህ በፍልስፍናው እነ ፕሌቶን እነ ማካቬሊና እነ ማርክስን ሳያነሱ ማለፍ ምናልባትም ፖለቲካል ፊሎሶፊ ላይ እንደው ማይቻልም መስሎ ይሰማኛል። እናንተ ታውቁታላችሁ። በርካቶች እንግዲህ በተለይ ማካቬሊ የሚታወቅበት ዘ ፕሪንስ የሚባለው መጽሐፍ በኋላ መልስ ለመመለስና ማርክስ ዴስ ካፒታልና 10 ዓመት ድረስ የፈጀውን መጽሐፍ ጽፎ እስኪመላለሱ ግሬስ ፕሪንሱ እየተባባሉ እስኪመላለሱ ምናልባት በርካቶች የሚጠቀሙት ወይም ፖለቲከኞች በተለይ አፍሪካም ላይ አንዳንድ አልፎም ሌሎች ዲሞክራቲክ ያልሆኑ ሀገራቶች ላይ ይህንን መጽሐፍ ተንተርሰው ወይም በማካቬሊ የሚመሩ እስኪመስል ድረስ አንዳንድ ነገሮች እናያለን። እንግዲህ በጉልበት ብቻ የሚያምን ጉልበተኞች ብቻ ጉልበት ያለው እውነትም ነው ማሸነፍ ብቻ ዘፊት ሰርቫይቭ የሚለው ብቻ ሳይሆን ጉልበት ያለው ሰው አሸናፊ ነው ብሎ እስከ መደምደም መሪዎች እንዲዋሹ እስከ ማበረታታት ድረስ ከጥቂት ምሁራኖች ውጭ ሌላው ህዝብ ሁሉ ስለ መሪ እውነታውን አያውቅም፣ የሚዲያ ሰለቦች ናቸው እና እንዲህ የመሳሰሉትን ፊሎሶፊካል የሆኑ መጽሐፍቶችን ወይም አስተሳሰቦችን ተመርክዞ የኛ ሀገር ፖለቲከኞች በተለይ አሁን ዛሬ ለናነሳ የወደድነው ህወሓት ኢህአዴግ ሲጠቀሙባቸው የነበሩ ናቸው ወይ ማለት ይቻላል ወይ ብለን እንጀምር። እንደው እንደ መነሻ እንዲሆነን ለናንተም ወደ ምታውቁትና ወደ ሚመቻችሁ ዓለም ለመውሰድ ብዬ እኔን ያነሳሁት ከማል ጀምር ካስተማሪ anyway ጥሩ ጥያቄ ነው። ከሁሉ አስቀድሞ ዛሬ በድል ዋዜማ ስለሆነን ሁለታችንም በእርግጠኝነት መናገር እችላለሁ ቲፒኤልኤፍን ዲመናይዝ ለማድረግ አልመጣንም። ባህላችንም አይፈቅድም ይሄንን። ለምን ስናድግም የወደቀ ዛፍ ሚስማር ይበዛበታል እንዲሉ እኛ እዛ ውስጥ አንገባም። ግን ስለጠየቅሽን ምን አይነት የፕሪንሲፐል መርህ ነው ይዘው የተጓዙት የሚለው ላይ አንዳንድ ነገር ማለት ፈልጋለሁ። 1-2-3 ፕሪንሲፕል ወሳኝ ናቸው። ይህንን ፓርቲና ፓርቲውን ለብዙ አመታት ያስተዳደሩ ሰዎችን ለመረዳት የሚል እንትን አለኝ። አንደኛ ፖለቲካ ለነሱ በወዳጅና በጠላት መካከል እየለየን የምንሄድበት መንገድ ነው። ትላንት ወዳጅ የነበረ ዛሬ ጠላት ሊሆን ይችላል። አንዴ ወሳኝ ነው። ፖለቲክስ ኢዝ ዲ አርት ኦፍ ፖለቲክስ ኢዝ ፈረንጁ ያለው የጀርመኑ ጁሪስት ያለው ፖለቲካ ዲስክሪሚኔት እያደረግን እየለየን የምንሄድበት መንገድ ነው የሚላል። ይሄን በደንብ ጥርጥር የለውም። ከሱ ጋር አብሮ የሚመጣ ምን ይመጣል? ሁለተኛው የሚከተሉት ኤቲክ መርህ ሞራል ፕሪንሲፕል ባይሆን ኢሞራላዊ ቢሆንም ፍጹማዊ ፖለቲካና የኃላፊነት ፖለቲካ የሚባል ነገር አለ። ይህንን ጥሩ አድርጎ ያስቀመጠው የጀርመኑ ሶሲዮሎጂስት ቬበር ነው። ፍጹማዊ ፖለቲካ የሚከተል ፓርቲ ወይም ሰው ወይም ቡድን በምንም አይነት ግቡን ብቻ ነው የሚያው። እዛ ግብ ላይ ለመድረስ የተፈለገ ነገር ማካሄድ ይቻላል። ሚንዝና ኤንድ ፍተሻ የለም። ለዚህ ነው ሰሜን እዙን ለመግደል የተነሱት። ግባቸው ያንን እዝ ማፍረሱ፣ መሳሪያ መንጠቅ። ስለዚህ ኤቲክስ ኦፍ አብሶሉት ቫልዩ ማለት ያ ነው። ኤቲክስ ኦፍ ሪስፖንሲቢሊቲ ደግሞ የኃላፊነት ፖለቲካ ደግሞ ሚንዙ የምንከተለው መንገድ ትክክለኛ መሆን አለበት። ሞራሊ በጎ ካልሆነ ኤንዱንም ያበላሻል የሚል አመለካከት ነው። የህወሓት እኔ እንዳየሁት እንዳጠናኋቸው በተፈለገ ጊዜ ግብ ከተሰራ በኋላ ፕሪንሲፕል ከተጻፈ በኋላ ያንን እዛ ላይ ለመድረስ ምንም ወዲያና ወዲህ የለም የሚል ፕሪንሲፕል አላቸው። ሁለት ሶስተኛው ፖለቲካ ሁለት አይነት መልክ ይዛል። አንደኛው ዋር ላይክ ፖለቲክስ ነው፣ ጦር የሰበቀ ብረት ያነገበ ፖለቲካ። ሁለተኛው
ፒስ ላይክ ፖለቲክስ ነው። በኮንቨርሴሽን እና በውይይት የሚያምን ነው። ህወሓት የመጀመሪያው ክፍል ነው። እነሱ ውይይት የብረት አካል ነው። ለጊዜው አቁም ነው እንጂ ሄዶ ፖለቲክስ የሚቋጨው በዋር ነው። በዚህ 2 ዓመት ተኩል እስከ 3 ዶክተር አብይ ከገቡ በኋላ እነሱም እርግጠኛ ናቸው በዚህ መጨረሻ ላይ አንድ አይነት ሾውዳውን ይኖራል። ለዚህ ነው በብዙ ቢሊዮን ብሮች ሁሉ ዋሻ ባንከር የተሰራው በብረትና በድንጋይ። ምክንያቱም ፕሪንሲፕላቸው ፖለቲክሳቸው ይሄን ነው የሚለው። ከዚህ ሴንተር ጋር ትናንት ወዳጅ የነበረ አሁን ጠላት ሆኗል። የግድ አልቲሜትሊ የሚፈታው በብረት ነው የሚል አቋም ስላላቸው ገበሬ ተራበ፣ አርሶ አደሩ ተበደለ ጉዳያቸው አይደለም። እንዴት ነው እኛ ሰርቫይቭ የምናደርገው ለሚመጣው ፍልሚያ ነው። እና እነኚህ 3 ፕሪንሲፕልስ በእነኚህ የሚመራ ፓርቲ ነው እና በእነኚህ በ3 መርህ በምታይበት ጊዜ አንዳንድ የሚያደርጉት ነገር ግልጽ ይሆናል። እንጋባሽ ኢሞራላዊ ነው፣ ሃይማኖታዊ ነው። እንዲህ ያለ እሴት የላቸው። እንግዲህ ቅድም የተነሱት ሀሳቦች ያነሳሻቸው በፍልስፍና ውስጥ የምናነሳቸው በርካታ ፈላስፎች አሉ። እነ ማኪያቬሊን ቅድም እንዳልችው የልዑሉን መጽሐፍ ስናነብ የምናገኛቸው ዋና ሀሳቦች አሉ። ስለ ነገስታት ያለው ኮንሰፕት ወይም አንድ ገዢ ምን ማድረግ አለበት፣ ምንስ መደረግ የለበትም፣ ህዝቡ ለሱ የሚሰጠው ምላሽ ምን መምሰል አለበት፣ ለሱ ደግሞ ለህዝቡ የሚሰጠው ምላሽ ምን መሆን መቻል አለበት፣ ከሚወደድ ይልቅ ቢፈራ ነው የሚሻለው። ምክንያቱም ቢወደድ ያለውን አቅም ያለውን የትኞቹም ነገሮች ማኒፕሌት ሊደረግ ስለሚችል የሚል ሀሳቦችን ሊያነሳ ይችላል። ልክ ነው። የሮምን ታሪክ ስናነብ በተለይ የነገስታቱን ታሪክ ስናነብ በህዝባቸው ላይ ያደረጉትን ነገር ህዝባቸው ለነሱ የሆነላቸውን ነገር በምናነሳበት ሰዓት ላይ በርካታ አስተንትኖት ልናነሳ እንችላለን ማለት ነው። የሲሲሮን ኮንሰፕትም ልናነሳ እንችላለን በርካታ ነገሮችን። ዜን ከቲፒኤልኤፍ ጋር ግን ምንድን ነው የሚያገናኘው የሚለውን የነ ማርክሲዝም ሀሳብ ልናነሳ እንችላለን። የነ ስታሊን ሀሳብ ልናነሳ እንችላለን። ዜን በእኛ ሀገር እንግዲህ በ1960ዎቹ የተማሪዎቹን እንቅስቃሴ ጀምሮ እንግዲህ ተማሪዎች ውስጥ የነበሩ ሰዎች ናቸው አብዛኞቹ ማለት ነው። የነበረው ሀሳብ አመለካከት ከዛ ጀምሮ እንግዲህ አሁን እስካለንበት ድረስ የመጡበትን መስመር ተከትለን ነው እንግዲህ መተቸትም ወይንም ደግሞ ሀሳባቸው ይሄ ነበር፣ አመለካከታቸው ይሄ ነበር፣ ምክንያቱም በዚህ ምክንያት ብለን ማስረዳት የምንችልባቸው ነገሮች ሲከተሉት የነበረው ርዕዮተ ዓለም ይሄ ነበር። የመንግስት ሀሳባቸው፣ የኃይል አስተሳሰባቸው፣ የሰላም አስተሳሰባቸው፣ የገንዘብ አስተሳሰባቸው፣ የሀገረ መንግስት ግንባታ አስተሳሰባቸው ይሄ ነበር ማለት የምንችል ይመስለኛል። በእኔ አስተሳሰብና አመለካከት እንግዲህ ቅድም እንደተባለውም ለማሰይጠና አይደለም። የወደቀ እንጨትም ምሳር ይበዛበታል ስለሚባል ዝም ብሎ የወደቀ ኦልሬዲ ወድቋል፣ መደብደብ አያስፈልግሽም ኦልሬዲ ስለወደቀ ማለት ነው። ኦልሬዲ ከትቢያ ጋር ስለተገናኘ ምንም ማድረግ አይጠበቅብሽም። ግን ያሉትን ነገሮች ለመንቀስ ነው፣ ከዛ ለመውቀስ፣ ከዛ ደግሞ መፍትሄው ደግሞ መቻል አለበት ለሚመጣው ትውልድ አሁንም ያለው ምንድን ነው የሚሉትን ለማንሳት ያክል ስለሆነ የመጀመሪያው በእኔ አስተሳሰብና አመለካከት ቅድም ከተነሱት ሊቃውንት መካከል አንደኛው እንደሚያነሳው የከፋፍለ ግዛ አስተሳሰብና አመለካከት በቲፒኤልኤፍ አመለካከት ውስጥ ይታያል ማለት ነው። ስለዚህ ስልጣናቸውን ለማንበር ዘመን ለማስቆጠር እና ለመኖር የተጠቀሙበት ሀሳብና አመለካከት ጠላትን ማበጀት ነው። ስለዚህ እንትና የሚባል እኮ ጠላት ነው፣ እንደዚህ አድርጎሃል፣ ስለዚህ ያንን ጠላት ማጥፋት አለብህ፣ ወይንም ደግሞ ያ ጠላት ቋሚ ጠላትህ ነው። ስለሆነም አንተ በህይወት የምትኖረው ወይም የምትገዛው ወይም የምታስተዳድረው ወይም የምታደርገውን ነገር ሁሉ የምታደርገው አዝሎንጋስ ጠላት የምትታገልለት፣ ምክንያቱም ህዝቡን ለማታገል የግድ የሆነ ነገር ያስፈልጋል ብለው ስለሚያስቡና ስላሰቡ ያንን ያደረጉ ይመስለኛል በእኔ አስተሳሰብ ማለት ነው። ተገቢ ነው ወይ ልክ ነው ወይ የሚለው ላይሆን እንደሚችል ነው የማስበው ማለት ነው። ግን የተነሱባቸው አስተሳሰቦችና አመለካከቶች አንደኛ እሱ ነው። ሌላኛው ተጠቅተሃል የሚለውም ሀሳብ አብሮ የሚያዝ ይመስለኛል። ተጠቅተሃል፣ እንደዚህ ሆነሃል። ለዛ ነው የነጻ አውጪ ግንባር አስተሳሰብና አመለካከት ይዘው የመጡት ማለት ነው። ምንም እንኳን በፖለቲካ ውስጥ ብዙ የተሳተፉ አካላት እንደሚናገሩት እንግዲህ ቲፒኤልኤፍን እንደ አንድ ብናነሳውም ግን ኢህአዴግ የሚባለው አካል የአራት ፓርቲዎች ውህድ እንደሆነ ነው የሚነገረው። ከዚህ መካከል ግን ሁሉን ነገር የሚያደርገው ወይንም አናቱ ወይም ጭንቅላቱ
ወይ ማስተር ማይንዱ ቲፒኤልኤፍ የሚባለው ቡድን እንደሆነ ይነገራል። እንደዛም ብዙዎች ይስማማሉ። እኔም እንደዛ ነው የማስበው። ስለዚህ ሁሉን አሸንፎ ወይንም ውጦ እሱ ብቻ ሁሉ ነገር የሚያደርግበትና ያደረገበት አስተሳሰብና አመለካከት ያለው ነው። እሱ ብቻ ሳይሆን ለኛ ብቻ እና እኔ ብቻ የሚሉ አስተሳሰቦችም የሚታይበት ፓርቲ ነው ማለት ክቡር ጠቅላይ ሚኒስትሩ በፓርላማ ላይ እንደተናገሩት ሁላችንም ደግሞ እንደምናስተውለው በዩኒቨርሲቲ የምናያቸው ነገሮች ናቸው። በተለያዩ ተቋማት ላይ የምንመለከተው ነገር ነው። በቢዝነስ ሴንተሩ ላይ የምንመለከተው ነገር ነው። ኢቨን እድልና አጋጣሚ እንኳን አጋጥሞሽ ወደ አንድ ሀገር ስትጓዢ አውሮፕላን ውስጥ ያሉት ሰዎች እነማን ናቸው የሚለውን ሁሉ አብረሽ ማንሳት ትችያለሽ። የተሻለ ህይወት የሚመሩቱ የትኞቹ ናቸው የሚለውን አብዛኛው ላይሆን እንደሚችል አስባለሁ። ግን የሆኑ ማህበረሰብ ሊናገራቸው እስከማይፈቅ ድረስ ፀሐይ የመታቸው ብዙ ነገሮች አሉ ማለት ነው። ስለዚህ የኔ ብቻ ብሎ ክልል አበጅቶ ወይም ገደብ አበጅቶ ከዛ ሌላኛውን የሚበድልበትንና እስከ መጨረሻው መግዛት የሚፈልግ እስከ መጨረሻው ድረስ ብዙ ነገር ማድረግ የሚፈልግ ስልጣኑንም ያለውን ነገር ሁሉ በኃይል እና በአፈሙዝ እና በባሩድ ለማድረግ የሞከረ ደግሞ ካሉት ታሪክ ውስጥ ደግሞ የምንማረው ያልተማረ በጦርነት ጀምሮ ታሪኩ በጦርነት ደግሞ የተደመደመ አሳዛኝ በመካከሉ ያለፉት 40 ዓመታት ወይም 40 ምናምን ዓመታት ከንቱ የሆኑ እና የከሰረ ነው ብዬ ነው የማስበው። ባሩድ እየተፋሽ መጥተሽ ባሩድ ውጠሽ የጨረሽበትም ታሪክ መሆኑን ነው የምናገኘውና ነገን አለማሰብን ወይንም በመካከል አለመማርን፣ አለመቀየርን፣ አለመለወጥን የሚያሳይ ነገር ሆኖም እመለከተዋለሁ። ማለት እነዚህ ገላጮች ናቸው። በሰሜን እዙ ላይ የሆነውን ነገር እንግዲህ ይሄ አደባባይ ላይ የወጣ ነገር ነው። ይሄ እንግዲህ በአንድ የሀገር መከላከያ ሰራዊት ላይ በአንድ የሀገር ደጀን ላይ የተፈጸመን ነገር በአደባባይ ስንመለከት ለዛውም የተደራጀን አካል ለዛውም ትልቅ አካል ለዛውም እውቅና የተሰጠውን አካል ነው። በውስጥ ግን ምን ሆኗል የሚለውን ማንሳት ይጠበቅብናል። ማለት እያንዳንዱ ተራ ግለሰብ ምን ሆኗል ታዲያ ምንስ ተደርጎበታል? ይሄ ቡድን የሀገር መከላከያ የሚባለው ይሄን ያክል ነገር ከደረሰበት ኢንዲቪጁዋል ስማ ምን ያክል ተሰብረዋል፣ ምን ያክልማ ተጎድተዋል፣ ምን ያክል ለካ ተንገላተዋል፣ ሌሎች ትንንሽ ተቋማትማ ምን ያክል ስትራክቸርድ በሆነ ወይ ተቋማዊ በሆነ ነገር ምን ያክል ተደቁሰዋል የሚሉትን ነገር ሁሉ ማንሳት እንችላለን ማለት ነው። በእነዚህ ሁሉ አስተሳሰብና አመለካከት የቲፒኤልኤፍን ማንነት ከፍልስፍናም ከሶሲዮሎጂም ከአንትሮፖሎጂም ከስነ መለኮት አንጻርም ልንተነትነው እንችላለን ብዬ ነው የማስበው። ግን ሆል ዲስክሪፕሽኑ ይህን ይመስላል በእኔ አስተሳሰብ። ሰሜን ዕዝ ከተነሳ ይቀር ምናልባት የህወሓትን ታሪክ መለስ ብለን ወደ ኋላ ብንመለከት ማገብት የሚባል እንግዲህ ከማገብት ወደ ተሃህት ከተሃህት በኋላ ነው ወደ ህወሓት ከዛም ደግሞ ኢህአዴግ የሆነው አይደለም። ያው ህወሓት ማለት ትርጉሙ ያው ወደ መሀል ሀገር አያስገባም ለአንድ ብሔር ብቻ የሚዋደቅ ወይም ነጻ የሚያወጣ ወይም የሚታገል ስለነበረ ኢህአዴግ መሆን ነበረበት። ከሌሎቹ እንግዲህ አካባቢያቸውን ሁሉ ነጻ ከማውጣት ኢትዮጵያን ነጻ ከማውጣት ይፋለሙ ከነበሩ አካሎች ጋር አንድ መሆን ይጠበቅ ነበርና እንግዲህ ማግብት ግጋሃት ተሃህት ያለ ይሄደው ይህ ግሩፕ ምናልባት በወንድሞቻቸው ላይ ያሆኑ ህወሓት የዛኔው ግጋሃት የሚባል ሌላ ቡድን ነበር። እንግዲህ ምናልባትም የጦር ቡድን ነው እንደዚሁ ጫካ ገብቶ ይታገል የነበረ ነው በዛን ጊዜ። እንግዲህ ህወሓቶች ደግሞ ከመጡ በኋላ እነዚህ ላይም የፈጠሩትና ያደረጉት በደል ተመሳሳይ ነበረ። በታሪክ ማንሳት ካስፈለገ እንደው ይሄ የክህደት መንገድ ከቀድሞውም ጀምሮ ከመነሻቸውም ጀምሮ የሚታወቅ ነው። በርካቶች አሁን ስንሰማው በጣም የሚደንቀን የሚገርመን ይኖራል። ግን እንደው በፍልስፍናው ዓለም እንደዚህ አይነት ሰው እስኪጨክን ድረስ በርካቶች አሁን ብዙ ውይይቶችን ብዙ ዲስከሽኖችን በተለያዩ ቦታዎች ካያችሁ ከሂትለር ጋር የማመሳሰል ነገር እመለከታለሁ። አንዳንዶች እንዲያው ምን ይላሉ ሂትለር እኮ ራሱ ዜጎች ላይ ራሱ ወንድም እህቶች ላይ ያንን አላደረገም ቢያንስ ወንዝ ተሻግሮ የሚበረታታም መልካም ነገርም ባይሆን እንኳን ያደረገው ከነሱም የባሱ ናቸው እስከ ማለት ድረስ ደርሰዋል። ማኒፌስቶ ብለው ይዘውት የመጡት ማኒፌስቶ ሲጀምር በጨቋኝና ተጨቋኝ ያሸበረቀ ነው። ከነ ብሔር ስም ጠርተው ነው ጨቋኝ አማራ ብሔር ናት፣ ተጨቋኝ ደግሞ ትግራይ ብሔር ናት። ጨቋኝ ካለ ደግሞ ተጨቋኙ ራሱን ነጻ ማውጣት አለበት በሚል የማርክሲስት ፍልስፍና ተነስተን ነው እዚህ የመጣ ነው ይላሉ። እንደው እነዚህ ሰዎች ምንድናቸው ብሎ የተጻፉትን አይዲዮሎጂዎች ራሱ ማርክሲዝም ምንድነው፣ ኮሙኒስቶቹ ምንድናቸው፣ ሶሻሊስቶቹ ምንድናቸው ብለን ዘርዝረን ብናይ ከሶስቱም ውስጥ ለማግኘት በሚከብድ ሁኔታ ባሉት ፍልስፍና ውስጥ ሁሉ ሄደው አያውቁም። እንደው እነማን ናቸው ብሎ የሚያነሱ ሰዎች አሉ።
ከዲያቆን ዳንኤል ክብረት ጋር ስንጨዋወት የሚገርም ነገር ነገረኝ። ደረጃ አስቀምጦ ስለ ህወሓት ማለት ነው 5 ደረጃ ላይ ይሄ 5ኛው የመጨረሻ ነው ያለው። እኔ በጣም ገርሞኛል። በጣም በሰለ አስተያየት ነበር። አንደኛው ያው ተማሪ ያሉ ነው የግራ ቀመስ ፖለቲካ ያራመዱበት ነው። ሁለተኛው በረሃ ገብተው የታገሉበት ዘመን ነው የትጥቅ ትግል የሚባለው። ሶስተኛው በስልጣን ላይ ነው። አራተኛው እነ ዶክተር አብይ አህመድ መጥተው ትንሽ የተገፈተሩበት ነው። ከሴንተሩ ዲሴንተር ሊሆኑበት ነው። አምስተኛው የመሸጉበት ነው መቀሌ እና በዚህ እነኚህ 5 የደረጃ ድመት የፍልስፍና ለውጥ አላሳዩ። ያው ቅድም የተባባልነው ፖለቲካ ወዳጅና ጠላት እየለየሽ ግብሽ ጋር ለመድረስ የፈለግሽውን የምታደርጊበት ሁኔታ ነው እና ወደ ግብ የሚያደርሳቸው ከመሰላቸው ቤተ ክርስቲያን ሲደርሱ ይሳለማሉ። ካህኖቹም እነሱን ይመስላሉ። ጸሎት ያደርጋሉ፣ ይጾማሉ። ግን መሰናክል እንዳይሆናቸው ነው። ዋናው አልቲሜት እንትኑ የፖለቲካ ግባቸው ነው። ገባሽ? ያው ይሄ በሃያኛው ክፍለ ዘመን ግራ ቀመስ ብቻ አይደለም፣ ከቀኝም እንደዚህ አይነት አስተሳሰብ ያላቸው አሉ። ማኪያቬሊን ቅድም አነሳሽ። ማኪያቬሊ አንድ ቦታ ላይ ለፕሪንሱ ምን ይለዋል? ህዝቡ የሚያምነውን ነገር ባታምንበትም የምታምን መስለህ ቅረብ ይላል። ህዝቡ የተቀበላቸውን እሴቶች በአደባባይ አትናድ፣ ሌላ ነገር አትናገር። ሴፍ ቶክ የሚለው ነገር አለው። ይህን ሲያደርጉ ነው የቆዩት። መንግስት እያሉ ኢትዮጵያውያንን ብቻ ሳይሆን ፈረንጆችንም ለማታለል ሞክረዋል። ዲሞክራቲክ ነን፣ ሶቪየት ዩኒየን ፈርሷል፣ አሁን የሌፍት ጊዜዋ ስላለቀ በማስመሰል ከልባችን አይደለንም ግን እናስመስል፣ እስቲ ምርጫ ምንበል፣ እስቲ ፓርቲ የሚፈቀድ፣ እስቲ ጋዜጦችም በብዛት ይጻፉ አሉ። ግን ሁሉንም የጅብ እርሻ ነው ያደረጉት። የጅብ እርሻ ሜታፎር በጣም ኢንትረስቲንግ ነው። ከዚህ ቀደም ደጋግሜ ብየዋለሁ። ምንድን ነው ሲምፕል የሚለው? አንድ ሽማግሌ የነገሩኝ ነው። ጅብ አያርስም ልጅ ያሉኝ። ቢያርስ ግን ቡቃያውን ነው የሚበላው እንጂ በደንብ እስኪያድግ አይጠብቅም ብለዋል። ህገ መንግስቱን በልተውታል። የኤኒ ዲሞክራቲክ ፕሮሰስ ተበልቷል። ውድድር የሚባል ነገር ተበልቷል። ይህም ለማስመሰል የተደረገው ነገር በኋላ ግን በይፋ እየወጣ መጣ እና እኔ ከሂትለር ሙሶሊኒ ምናምን ጋር ማወዳደሩን ግድ የለም። እሱ እንደው የጋዜጦቹን ሲያነሱ ዶክተር ምናልባት ትግራይ የግል ጋዜጦችና መጽሔቶች አይገቡም ነበር በአጠቃላይ። እንዲያው ምንድን ነው ያሉት ገብሩ አስራት ሲጠየቁ፣ ገብሩ አስራት ናቸው የክልሉ ፕሬዚዳንት የነበሩት በወቅቱ ሲጠየቁ ቆሻሻ ወረቀት ትግራይ አይገባም አሉ። በኋላ ግን ያስታውሳሉ አይደል? ራሳቸው ሄዱ ሊያወጡና ገብሩ አስራት የቆሻሻ ወረቀት ፍቃድ ሊያወጡ ሄዱ ሁሉ ተብሎ ይወጋ ነበረ። ምናልባት እዛ ክልል ላይ የተፈጠረው ነገርም ከሌላው ሰው እኩል ከነሱ ውጭ የሚባለውን ነገር እንዳይሰማ ተደርጎ የኖረበት ጊዜ ነበር። ቶታሊ የተያዘ ክልል ነው። ገባሽ? ፍጹም ሰላምም ያለው ፍጹም አፈና ስላለ ነው ቦታ ላይ። ወደፊት ይወጣል። አሁን ህዝቡ መናገር ይጀምራል። እኔ የትግራይን ህዝብ ነፃ አወጣን የሚባለው ዲስኮርስ አይመቸኝም። አይ ወንድ ትግራይን ዜን እንዲሉ ነው የምፈልገው። እነሱ ራሳቸው ይሄ እንቅስቃሴ እኛንም እኮ ነፃ አወጣን ማለት ያለባቸው እነሱ ናቸው እንጂ እኛ ከአንድ ነፃ አውጪ ወደ አንድ ነፃ አውጪ ዛላ አይደለም። ይሄን እምነት ነው። ገባሻልሽ? ያ ህዝብ እንደተበደለ ክሊር ነው። በዝምታው ደግሞ አሳይቷል። የትም ቦታ የኮሎኔል መንግስቱ ንግግር ማዳመጥ ይፈልጋል። ወታደሩ እንዲህ አድርጎ እንዳንበጣ ከበው እንትን ሲሉት ይላል። አንድ ወታደር ላይ ጥይት አልተኮሱም።
የሰጧቸውን ብረት ነው ያስረከቡት። ይኸውላችሁ እናንተ ላይ እንድትተኩስ ተሰጥቶናል። ይሄ ህዝቡ ያለው ድጋፍ እና ወደፊት ደግሞ ወጥቶ በደንብ ሁሉ ነገር ግልጽ ሲሆን የትግራይ ህዝብ የሚናገረው ነገር ነው። በድለዋል ህዝባቸውን። አባሽ በዚህ 2 ዓመት ተኩል ብቻ ለባንከር ያጠፉት ብር አይደለም። ህዝቡን አስርበዋል። በየቤቱ እየሄዱ መዋጮ እያሉ በሹመኛ እንዴት አድርገው እንደሚያዋጡ ስናቃለን። ኮንታክት ሳሉ እና ይሄ ነው ምንም ሌላ መጥራትም አያስፈልገንም። በራሳቸው ዲፋይንድ ሊሆኑ ሊተረጎሙና እንትናቸው ሊታይ ይችላል ነው ያላቸው ችግርና ክፋት። ስለዚህ መቼውም ጊዜ ፍልስፍናቸው ተቀይሮ አያውቅም። ትላንትም ሊያነሱ ፈለጉ። የጣላቸውም እሱ ነው። የአኗኗር ፍልስፍና፣ የፖለቲካ ፍልስፍና፣ የኤቲካል ፍልስፍናቸው ብቻ አይደለም፣ የውጊያ ፍልስፍናቸውም ስላልተዋወቁ ነው ጉድ የፈላባቸው። የዛሬ 45 ዓመት በተዋጉት መንገድ ነው እየቆፈሩ የገጠሟቸው። እነኚህ በጣም አድቫንስ የሆኑ ወታደሮች ናቸው። አብይ ላቭስ ቴክኖሎጂ የ21ኛው ክፍለ ዘመን ሰዎች ናቸው። እና አብይ የኔ ጄኔሬሽን ምን ነው ሌላ ነገር እኮ ነው። እኔም በመድፍና በጉልጓድ ገጥሟቸው ነበር። እኔ በድሮን ነው የገጠሟቸው። እሺ አልተለወጡም ነው። እሺ ይሄ ብቻ አይደለም። ያኔ በነጠላ ጫማ የገቡት በኋላ ሀመር ነው እየነዱ ያሉት። we're talking about ሚሊዮነር ጀነራሎች ነው። ኢትዮጵያ በታሪኳ የሚሊዮነር ጀነራል እንደ ናይጄሪያ አውጥታ አታውቅም ነበር። ለመጀመሪያ ጊዜ ሚሊዮነር ጀነራሎች አወጣን። እነኚህ ደግሞ በምቾት ለመኖር እንጂ የሚያዋጉ ኃይሎች አይደሉም። ግን እነሱ ያንን ነው ድሮ እዛ የነበረች ሀሳብ ትንሸራሸር አልቻለችም። ይሻላል ያልተለወጡበትን ነገር ለማሳየት ያክል ራሳቸው ይዘውት የመጡት ሽርጡ ምስክር ነው። ሽርጡ ምስክር ነው ብዬ ነው የማስበው። እና መጀመሪያም ጊዜ በሽርጥ ነው የገቡት ይባላል። እና አሁንም ያቺው ሽርጥ ስትኖር አትሊስት ለውጥ የለም፣ ስታግናንት የመሆን ችግር ያለ ይመስለኛል። እኔ እቋሪ ወይ የሆነ ቦታ ላይ መቸከል በራሱ ችግር የሚያመጣ ነው የሚመስለኝ በእኔ አስተሳሰብና አመለካከት። ምናልባት የመጡበት መንገድ እንደምታውቂው ጠላት አይንቁም። በእርግጥ ማንም ሰው ተነሳ ሲባል ቀው ምናምን ነው እስከ ዛሬ ድረስ ያቆያቸው ብዬ ነው የማስበው። ምናልባት አሁን ውድቀታቸውን ያፈጠነው ያው ተመሳሳይ ፕራይዳቸው ነው የጣላቸው ብዬ ነው የማስበው ማለት ነው። አይ ምን እንትን ሰሜን ዙን እንትን አለው እኮ መሳሪያ ዘረፍን እኮ እዚህ ጋር ጉዳት አደረስን እኮ አሁንማ መንገዱ አልጋ ባልጋ ነው ብለው ያሰቡ ይመስለኛል። ስለዚህ ሰልፍ ዲሰፕሽን ነበረው ብዬ አስባለሁ በሆነ መልኩ ማለት ነው። ምክንያቱም በሌላ በኩል ያሉትን ነገሮች ብዙ አናላይዝ ለማድረግ ለማሰብ ጊዜ ወሰዱ አልመሰለኝም። ስለዚህ በተመሳሳይ መንገድ ሲሄዱ የተለየ ውጤት የምትጠብቂ ከሆነ ያከንቱነት ነው። በተመሳሳይ መንገድ እየሄድሽ ተመሳሳይ ውጤት ነው ልታገኝ የምትችይው እንጂ የተለየ ውጤት ሊመጣ አልቻለም። እነሱ በተመሳሳይ መንገድ ሄደው ተመሳሳይ ውጤት ነበረ የጠበቁት፣ ግን የተለየ ውጤት ነው ያጋጠማቸው። ምክንያቱም መንገዱ ስለተቀየረ፣ መንገዱ ከተቀየረ ደግሞ ውጤቱ ስለሚቀየር ማለት። ስለዚህ ምርጫቸው የተሳሳተ ነበረ ብዬ ነው የማምነው። ምርጫቸው የተሳሳተ ሲሆን ውጤቱ የተሳሳተ ይሆናል። ምክንያቱም የሚቀየረው ምርጫ እንጂ ውጤት ስለማይቀየር ማለት ነው። ከሂትለር ጋር ማመሳሰሉ ተገቢ ነው ብዬ አላስብም። ሂትለር ያደረገው የመጣበት ኮንቴክስት አለው፣ ራሱን የቻለ ባክግራውንድ አለው። አስተዳደጉ እንበለው አመለካከቱ እንበለው በወቅቱ የነበረው ነገር ኮምፕሊትሊ ከኛ ሀገር ሰዎች ጋር ወይም ከቲፒኤልኤፍ ቡድኖች ጋር ወይም የተወሰኑ ህዳጣን ጋር የሚመሳሰል አይመስለኝም በራሴ። ግን አንዳንድ ሰዎች ሊያመሳስሉት ይሞክራሉ። ላይክ ባለፈው ጊዜ የተያዙት አደንዛዥ እጾች። ስለዚህ ሂትለርም አደንዛዥ እጽ ይወስድ ነበረ፣ ለእንትኖቹ የሚሰጥ ነበረ። ስለዚህ እንደ ሂትለር ነው የከፋ ነው ምናምን የሚሏቸው ነገሮች አሉ። ብዙ ተመሳሳይነት አለው ማለት ተመሳሳይ ነው በሁሉ ነገር ማለት አይደለም። የሆነ ሆኖ ግን ቅድሞ እንዳነሳሽው የቆሻሻ ወረቀት ምሳሌም አንድ ናሬሽን ብቻ እንዲሰማ ስለሚፈለግ ነው።
አንድ ሰው ወይም አንድ አካል ወይም አንድ ቡድን ሁለት ነገር ሶስት ነገር መስማት ሲጀምር ማወዳደር ማነጻጸር ይችላል። አሪስቶትል እንደሚለው ማን ኢዝ ራሽናል ቢንግ ነው ይላልና የሰው ልጅ ምክንያታዊ እንደመሆኑ መጠን ያስባል፣ ያሰላስላል። ስለዚህ የሚጠየቀው ምን ያክል ምክንያቱ ጥልቅ ነው ወይም ምን ያክል የሚያስበው ነገር ሀሳቡ አዋጭ ነው፣ ጥልቅ ነው፣ ምክንያታዊ ነው፣ በመረጃና በማስረጃ የተደገፈና የተመረኮዘ ነው፣ ያዋጣል አያዋጣም ብሎ ይፈትሻል ውጤቱን ከመነሻው የሚሉትን ነገሮች ነው መምጣት የምንችለውና ዘርዓ ያዕቆብ በነበረበት ጊዜ በ16ኛው ክፍለ ዘመን ማለት ነው ሄርሜኔቲክሱን አየ ማለት ነው። እነዚህኞቹ እንደዚህ ይላሉ፣ እነዛኞቹ እንደዚህ ይላሉ፣ እኔ ግን እንዲህ እላለሁ። ስለዚህ ቲፒኤልኤፍ አስተሳሰቧና አመለካከቷን ዘርዓ ያዕቆብ በብዙ ዘመን ቀድሟታል ራሱ ማለት ነው። ከሱ ራሱ መማር ይቻል ነበር ማለት ነው። ግን ኢምፕሊኬሽኑ ምንድነው? አንድም ማህበረሰብ ወይም አንድን አካል ወይም አንድን ግሩፕ አንድ ነገር ብቻ ከጋትሽው